ካላወቃቸው ሰው ራሱ እንዲጨነቁላቸው የሚያደርግ ሰው ናቸው። አሲር አንተ ለኔ ያደረክልኝ ነገር በዋጋ የሚተመን አይደለም። እኔ ምን አደረግኩልሽና ነው? አና ጠዋት ወጥቼ ማታ እስክገባ ልቤ ተረጋግቶ የሚቀመጠው አባዬ ጋር አንተ ስላለ ነው። እባክሽ እንደሱ እያልሽ ሩቅ እንደሆንኩ እንድሰማኝ አታርጊ። እንደዛ እንድታስብ ስላደረኩ በጣም ይቅርታ። አንተ በህይወቴ በጣም ትልቅ ቦታ እንዳለ እንድታስብ ነው። አሁን አባዬ ጋር ልትሄድ ነው? አይ የሆነ ቦታ መሄድ አለብኝ። አንቺ ግን ናፍቀሽኝ ነበር። እኔ ራሱ እንዴት እንደናፈቀኝ። ሱስ የምትሆን ሰው እኮ ነህ። ትቀልጅብኛለሽ አይደል? ኧረ የምሬን ነው አሲር። በይሽ ጭው በቃ ለዓለም ላይ ነው እሱም ምንድነው እንደ አዲስ ይሄን ጥያቄ የምትጠይቂ? አይ አዲስ ሆኖ እኮ አይደለም እንደዚህ ረጅም መንገድ ይነስላማል ነው። ምን ሆነሻል? ቆይ ዛሬ ምን ሆንኩኝ እኮ? ረጅም መንገድ እየተከተልሽኝ እኮ ነው። በሰላም ነው? ምን ችግር አለው ታዲያ? አባቴ አይደል? እኔ መቼ አባትሽ አይደለሁም አልኩኝ። አባዬ እኔ እኮ ሰሞኑን እየተከታተለ ስላለው ልጅ ልጠይቅ ፈልጌ እየተከተለ። የቱ ልጅ? ባለፈው ተጣልታችሁ የነበረው ነው። ተይው፣ ከኔ 74 ሳንቲም የሚያገኝ መስሎታል። እኔ መልካሙን አያውቀኝ። ቆይ ለምን በመነጋገር ችግራችሁ ያልተፈታ? ይኸውልሽ የኔ ልጅ ምንም በመነጋገር የምትፈታው ችግር የለም። የደገስኩለትን ድግስ አንቺ አታውቂም። ምን ልታደርጋባ? ማደርገውን እኔ ነኝ የማውቀው። አሁን በይ ወደ ቤት ተመለሽ። እሺ በቃ ማታ እንዳታመሽ። አላመሽም። አንቺ ህፃን ልጅ አደረግሽኝ እንዴ? ሂጂ በይካ ሂጂ። እንዳታመሽ ትለኛለች እንዴ? ሰላም ለእናንተ ይሁኑ የዩቲዩብ ተከታታዮቼ፣ ደማቅ ኮኮ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ፣ ብዝት ትርፍ ይበለልኝ። ሰብስክራይብ ያላደረጋችሁ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሁኑ ላለውኝ ቤተሰቦች ይሆናችሁ ደግሞ ቤተሰቦቼ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ማለት እንፈልጋለሁ። እና ደግሞ ዛሬ እንግዲህ ሰላም እዚህ ጋር እንደምታዩት በጣም ተክዛ ትገኛለች። የተከዘችበትን ምክንያት እንግዲህ እያሰበች ነው የምታደርገው ነገር ላይ ያው ብዙ ነገር እንደተፈጠረ በህይወቷ ታውቃላችሁ። ልጁ ደግሞ የሚሆናት ነገር አይደለም። ነገር ግን እሷ በጣም ነው የምታፈቅረው። እሱ የነገራት ነገር ሌላ ነገር ነው። እሱ ግን የሚሆነው ነገር ሌላ ነው። እሷ ደግሞ የነገራትን ነገር በማመን እንግዲህ ከእሱ ጋር ለመሆን በጣም ትፈልጋለች። እዚህ ጋር ይደውልላታል፣ ስልክ አላነሳችም። ያን ስልክ ያለማንሳቷ ነገር ለምን አላነሳችም ብሎ እንግዲህ እሱ በጣም ሲናደር ታያላችሁ። ግን ስልኩ ሲዘጋ ነው የምታዩት። የሀናን ስልክ ከየት አንጥቶ ነው ሊደውልላት የቻለው? እንግዲህ ከቤት ሆና የሀና ስልክ ነው ሲጠራ ያየሁትና ስዘጋበት ነበረ። እሱ እንግዲህ ለእሷ እየደወለ አይደለም ለሀና ነው የሚደውለው። እዚህ ጋር ደግሞ ሰላም እንደምታፈቅረው ተሱ ጋር መሆን እንደምትፈልግ ምናምን ለሀና ስትነግራት ታያላችሁ። ይህ ሁሉ ነገር ካሳለፋችሁ ወዲህ መጀመሪያ እንደውም ፍቅረኛ ነበረሽ አይደለም ወይ? ያ የነበረሽ ፍቅረኛ ደግሞ ከሱ ጋር አልነበርሽም ወይ? እንዴት ከሱ ጋር ልትሆኚ ቻልሽ? ምናምን ብላ እንግዲህ ሀሳብ ስታቀርብላት ትመለከታላችሁ ሀና ለሰላም። እዚህ ጋር እንግዲህ ሲደውልላት ስልኩን ስዘጋ ታያላችሁ። ለሰላም አይደለም ሲደውል የነበረው እንግዲህ ለሌላ ለእሷ ነው። እንዴት ይሄ ሊሆን ቻለ? ማለቴ እሱ ምን እያሰበ ነው? እሷ እንግዲህ ያለችው ፍቅር ውስጥ ነው፣ እያፈቀረችው ነው። እንደምታፈቅረው ደግሞ ልቦናው ያውቃል፣ እሱም ያውቃል። ለምንድን ነው እንደዚህ ማሰቃየቷን የፈለገው? ወይም ደግሞ ሳያፈቅራት እንደሚፈልጋት እያደረገ አክት ማሳየት የፈለገው ለምንድን ነው? ይሄ እንግዲህ የሁሉም ጥያቄ ነው። እዚህ ጋር ለምን አልተነሳለኝም ስልክ ብሎ በጣም ሲተክስ ታያላችሁ። እሱ ስልክ ደውሎ ስልክ ስለተዘጋበት እንግዲህ እያሰበ ነው ያለው። ይሄ ሰው ለትዳር ይሆናታል ወይ ሰላምን ደግሞ ይወዳታል፣ ያፈቅራታል፣ እንዳላት ይሆንላታል ማለት አይደለም። እንዳላት እንደማይሆንላት እንደማያፈቅራት እናቷ በተደጋጋሚ ስትነግራት ትመለከታላችሁ። ስትነግራት ስላችሁ ሪሊ ለሷ ወጣ ወይ ደግሞ እናቷ አውቃ ሳይሆን ግን ለሀና የማስጠንቀቂያ ነገር ለሱ እንደማይሆናት ወይም ደግሞ እሱ እንደዚህ አይነት ሰው ነው ብላ ሀናን ስትነግራት ትመለከታላችሁ። መቼም እንግዲህ እናት ሆና ለሀና ይሄን ያህል ከሆነች ለቤት ሰራተኛ ሆና ሀና ተቀጥራ እንዴት ነው ሰላም ላይ ሲደርስ ሊሆን የሚችለው? እዚህ ጋር እንግዲህ
አሲር በጣም ተቀምጦ ተክዞ ነው ያለው፣ እየጠበቀ ያለው ገንዘብ የከለከለውን ሰው። ገንዘብ የፈለገው ደግሞ ለሰላም አባት ማሳከሚያ ነው። ገንዘቡ ደግሞ የቤተሰቡ ንብረት ነው። እንግዲህ የቤተሰቡ ንብረት በሰው እጅ ነው ያለው። ያ ሰው ደግሞ ብር ብሎ ሲጠይቀው ብር መስጠት ለሱ አይፈልግም። ብር መስጠት እንደማይፈልግ በተደጋጋሚ ይነግረዋል። ነገር ግን አሁንም እሱ እየጠበቀው ነው የሚገኘው። እሱ እንግዲህ ከመንገዴ ላይ ካራቀ ተኔ ካልሸሸግ እንደውም እርምጃ ወስድብካለሁ፣ ህይወቱን ለማጥፋት እንደሚፈልግ ሊተኩስበትም ሲል ፍቅር የምትባል ልጅ እንዳስጣለችው የሰውየው ልጅ ብዙ ነገር አይተናል። ነገር ግን እሱ ዛሬም ቢሆን ተስፋ ያለ መቁረጥ ያለ መፍራት እኔ ጎዳና ላይ ስለምኖር እምኖርለት ቤተሰብ የለኝም፣ እንዲሁም ደግሞ መንገድ ላይ ስለምኖር በሞት እንኳን የሚፈልገኝ ሰው ስላሌለ እሱ የጠየኩትን ነገር ካልሰጠኝ ቢገለኝም እንኳን ምንም አይደለም ብሎ እሱን ይጠብቃል። ፍቅር ትመጣና እንደዚህ አይደለም ተው አባቴ ሊያጠቃህ እንደሚያስብ እያሰበ ነው። አንተ ደግሞ ከሱ ጋር ያለከን ነገር ትተህ ብትኖር እንደውም ደግሞ ድጋሚ እንደውም ባትጠይቀው ይሄ ነገር ቢቀርብህ ለአንተ አይሆንም። ከአባቴ ጋር አትገባባ፣ አባቴ ሰው አይራራም ለሰው ምናምን ብላ በጣም ስትለምነው ትመለከታላችሁ። እሱ ደግሞ ያመጣውን ያምጣ፣ እንደውም የላከሽ አባትሽ ነው፣ አባትሽ ደግሞ ምንም ነገር እንደማያስፈራኝ ወይም ደግሞ የምጨነቅለት ቤተሰብ ምኖርለት ሰው ስላሌለ እንደማልፈራ ይወቅ ምናምን ብሎ ሲነግር ትመለከታላችሁ። እዚህ ጋር እንግዲህ እሷ እንግዲህ ፈርታለች። የፈራችበት ምክንያት ትልቁ አባቷ ተው ታሱ ጋር ለነገር ምንድነው ብላ ለማናገር በጣም ስትሞክር ነበር። አባቷ ደግሞ ምንም ሊያናግራት እንደውም የራሴን ነገር እርምጃ ልወስድ እያሰብኩ ነው፣ አንቺ ምንም አያሳስብሽ ምናምን ብሎ ለልጅቷ ሲመልስ ታያላችሁ። እሱ ደግሞ አስሬ ደግሞ ምንም አላስፈራውም። የሆነ የምኖርለት ቤተሰብ የለም፣ ድሮ መንገድ ላይ ነበር የምኖረው፣ ቢገለኝም የሚጠይቀውም ሰው የለም፣ ቢገለኝም የሚፈልገኝ ሰው የለም ብሎ ለእሷ ሲመልስላት ታያላችሁ። እሷ ደግሞ እንደዚህ መሆን የለበትም፣ ተሱ ጋር ለክን ነገር አቁም፣ ቢቀርብክ ይሻላል፣ እሱ አይራራም፣ የሆነ ነገር ሊያረግክ ይችላል ምናምን ብላ በጣም እንትን ስትል ታያላችሁና በጣም እያሳዘነኝ ፓርት ምንድን ነው እሱ እንግዲህ ይሄን ሁሉ መስዋዕት እየከፈለ ያለው ለራሱ አይደለም። ለራሱማ መንገድ ላይ ኖሯል፣ ሰርቋል፣ ብዙ ነገር ሆኗል፣ ብዙ ነገሮችን አሳልፏል። ግን ያው ሀናን ለመርዳት ሲል ነው የሁሉ መስዋዕት እየከፈለላት ያለው። ሀና አባቷን ማሳከም ስላለባት የአባቷን መታከሚያ ደግሞ እንዳሰባችሁ ለሰላም ስላጠፋችሁ ግማሽ ብር ገብቶላት ነበረ። ሰላም እንግዲህ በገጠማት ነገር እንግዲህ ምንም በድብቅ ሁሉን ነገር እሷ ናት ስታስተካክልላት የነበረው። ሰላም እዚህ ጋር በጣም እያሰበች ነው። ቁጭ ብላም እያሰበች ያለችውም ነገር ለምንድን ነው? ለእጮኛዋ ነው። እንግዲህ እጮኛ ልበለውና ለሱ ነው እያሰበች ያለችው። አልደወለልኝም እያለች ነው። እሱ እንግዲህ ሌላ ሰው ጋር ወይ ደግሞ ሌላ ሴት ጋር ነው። እሷ ግን አሁንም የምትጨነቅ ብዙ ነገር ለሱ ነው። ያሳለፈችው ነገር አይደለም የሚያማት ወይም ደግሞ የተፈጠረባት ነገር በህይወቷ ላይክ የሆነው ነገር ሳይሆን ከሱ ጋር አብሮ የመሆን ነገር አላት። ሰላም አብሮ የመሆን ነገር አላት ስላችሁ ከሱ ጋር አብሮ መቀጠል ወይም ደግሞ ከሱ ጋር የትዳር ላይፍ እንዲኖራት ነው ሰላም የምትፈልገው፣ አግብታው መኖር። እንግዲህ እዚህ ጋር ብዙ ነገር ስትናገር ነው የምትሰሙት። የምትናገረው እሱን የመረጥኩበት ምክንያት ቤተሰቦቹ አላቸው። ወንድ ልጅ ደግሞ ብር ካለው ሁሉን ነገር ያሟላል፣ ፍቅር ባይኖርም እሷ አሁን አንዳንድ ነገሩ አይመቻትም። ላይክ ቤተሰቦቹ ብር ስላላቸው እሱ ብር ስላለው እሷን ድርቅቅ አልጎ ማኖር ስለተቻለ በብር ቢወዳደርም እንኳን ከነ ቤተሰቦች ጋር የሚወዳደር ንብረት አይደለም። እሱ ብዙ ንብረት አለው ምናምን ብላ ስትናገር ወይ ደግሞ አይምሮ ውስጥ የቀረጸችው ነገር ያን ነው። ነገር ግን አይደለም፣ ንብረት ፍቅር ሊሆን አይችልም። አዎ ገንዘብ በጣም ለሰው ልጅ አስፈላጊ ነገር ነው። ላይክ እሱ ሳይሆን ግን ያ እንዳለ ሆኖ እሷ ያሰበችውና እሱ ያሰበው ነገር በጣም ዲፍረንስ አለው። አንድ ላይ ሊሆን አይችልም። አንድ ላይ ሊሆን አይችልም ስላችሁ እሷ ያሰበችበት መንገድ እና እሱ ያሰበበት መንገድ እንግዲህ ወሬ የምታወራው ለማን ነው? ለሀና ነው። ሀናን እያወራቻት ያለችው ምንድነው? የበደለኝን በደል ትቼ ያደረገኝን ነገር ትቼ እሱን ግን አፈቅረዋለሁ፣ እሱን ግን ወደዋለሁ፣ ካልደወለ ቀር ይለኛል ማለት እሷ ረዥም መንገድ ከሱ ጋር አስባለች። እሱ ደግሞ እሱ ያሰበችውን መንገድ አላሰበም። እሱ ሌላ ዓለም ላይ ነው፣ እሷ ደግሞ ሌላ ዓለም ላይ ናት። እሱን በማሰብ ነው እሷ ጊዜዋን እያሳለፈች ያለችው ከሱ ጋር አብሮ ለመሆን፣ ከሱ ጋር ወደፊት ትዳርን መስርቶ አብሮ መሆን ሀሳብ አላት ሰላም።
ለምን ስለሚያምራት ተንደላቃ መኖር ስለምትፈልግ ወይም ደግሞ ችግርን ማየት ስለማትፈልግ ገንዘብ ያጠረው ወንድን ስለማትፈልግ እሷ ይሄንን መጀመሪያ ላይ እንግዲህ እነሱ ቤት የመጣ ሰው እንግዲህ ብዙ ነገር ትላታለች ሀናም ደግሞ ትላንትና ተሱ ጋር ፍቅር እንደያዘች ደግሞ ከሱ ጋር እሱን እንደምትፈልጊው ስትይኝ ነበረ እሱ እያለ ነው ወይ ታዲያ እንደዚህ ስትይኝ ነበረው ብላ ስትጠይቃት አዎ እሱ እያለ ነው እንደዚህ ስልሽ የነበረው ይሄ ንብረት ስላለውና ቤተሰቦቹ ሀብታም ስለሆኑ የሚጎልብኝ ነገር ስላሌለ ነው እንጂ በጣም አፍቅሬውም አይደለም ምናምን ብላ ስትመለስላት እንደዚህ ግን ማደግ እንደሌለባት እንዲሁም ደግሞ ለእሷ እንደማይሆናት ሀና ተረታለች። ግን ሀና ደግሞ እዚህ ጋር ታዩ አይሆንም ማለት አትችልም። ያፈቀረን ሰው አይሆንም ታዩ ምናምን ማለት ስለማይቻል እሷም እንግዲህ ምንም ሳትላት ኦኬ ፍቅር እንደዚህ ነው እንደዚህ ያደርጋል ፍቅር ስለሆነ ምናምን ብላ ነገሮችን ሸፋፍና ለማለፍ ሀና ትሞክራለች። ሀናን እንግዲህ ፍቅር ይዞሻል ብላ ስትላት በስማም ፍቅር ይዞኝ አያውቅም፣ ግን ስለ ፍቅር አባቴ ይነግረኛል ብዙ ጊዜ ለዛ ነው ምናምን ብላ ነገሮችን ለመሸፋፈን ትፈልጋለች። እንግዲህ ሰላም ዛሬም ቢሆን ነገም ቢሆን ከሱ ጋር አብሮ ለመሆን እቅድ አላት። እሱ ግን ለጊዜያዊ ነገር ነው እንጂ ቢደውልላትም ቢያስጨንቃትም ቢያወራትም እንደሚፈልጋት ቢያሳይም ለሷ የሚሆን ሰው ሆኖ አይደለም። ምክንያቱም እናቷ በደንብ የሱን ነገር የሱን ባህሪ የሱን ጸባይ አስተካክላ ታውቃለች። አስተካክላም ደግሞ ስትናገር ነበረ። ያን ነገር ደግሞ ለሰላም ግልጽ አልሆነላትም። ሰላም አታውቅም ወይ ከብዙ ሴቶች ጋር እንደዚህ እንደሚሆን አይኑ አላውቅም። ነገር ግን ብታውቅም ልትወተው ትችላለች ወይ አላውቅም። ምክንያቱም ሰላም አፍቅረዋለች። የወደፊት ህልም አላት ከሱ ጋር የወደፊት ነገር አላት ከሱ ጋር የምትለው ነገር ስላለ ትተዋለች የሚል ነገር የሆነ የማይታሰብ ነገር ነው ማለት አትተውም። ልትረሳውም ደግሞ አትችልም ስለምታፈቅረው። ነገር ግን ምን ልታረግ ትችላለች? በዚህ ውጥረት ውስጥ ነው ያለችው ሰላም። የደረሰባት ነገር እንትታ አሁን ደግሞ በዚህ ህይወት ውስጥ ነው ያለችው እና ሀና ደግሞ እንግዲህ ልትመክራትም ብዙ መስዋዕት ከፍላላታለች፣ ብዙ ነገር አድርጋላታለች። ሆስፒታል በታመመች ጊዜ ያ ነገርን በገጠማት ሰዓት እንግዲህ ከጎኗ ያለችው ሀና ናት። ሀና ብዙ ለመምከርም እሷ እንትን ለማድረግ እንደውም ከሀና ጓደኛ ከሆነች ከሀና ከገጠመች ጀምሮ ሰላም በጣም ጥሩ ባህሪ ነው ያመጣችው። በጣም መልካም ልጅ ሆናለች። ቤተሰብ አክባሪ፣ ለቤተሰቦቿ ትሬት ማድረግ፣ ቤተሰቦቿን መርዳት በጣም የሆነ አስባለች ማለት ሆናለች። ትናንትና የምታሳየውን ክፋት የምታሳየውን ነገር ሁሉም ትታ እንግዲህ ወደ መልካም ነገር ስትቀየር ነው የምታየዋት። መልካም እንደሆነች ነው መልካም ባህሪዋ መልካም ነገሯ በጣም እየታየባት ነው የሚገኘው እና ይህን ባህሪ በዚሁ በተቀጥለበት ሰላም በጣም ደስ የሚል ባህሪ አምጥታለች። ሀና እንግዲህ በጣም ስርዓት ያላት ልጅ እና መልካም ልጅ ናት። በጣም መልካም ለነሱ ቤት ለልጆቹ በጣም መልካም ናት። ለሰላም ቢሆን ለእናቷ ቢሆን ለሁሉም ሰው በጣም መልካም እናቷን በጣም የምትወዳት ልጅ ሆና ነች የተገኘችው። መጨረሻ እንግዲህ ራሳቸው ልጅ ናት። እስካሁን ግን ያው የቤት ሰራተኛ ሆና ምንም አይነት ፍንጭ ስላልተገኘ ምንም አይነት ፍንጭ ስላሌለ የቤት ሰራተኛ ሆና ነው የቀጠለችው። ሆኖም ግን እሷ ባለችበት ሰዓት ባለችበት ነገር ቤተሰብ ውስጥ በጣም ትሪት በማድረግ ቤተሰቦቹን በመከባከብ ቤተሰቦቹን በመርዳት በጣም መልካም ነገር ላይ ነው እየረዳቻቸው ያለችው ሀና። እንግዲህ ሀና የቤተሰብ ኃላፊነት አለባት ማለት የአባቷ ሕክምና አለ፣ ስራ አለ፣ ነገሮች እንደዚህ ናቸው። የራሷ ጥያቄ አለባት። ያ ነገር ሁሉም ትታ ዛሬ እንግዲህ ከሰላም ጋር ሰላም ያለችበትን ነገር እንድትወጣ የሚስጥር የሆነ ሚስጥሯን አማካሪ ጓደኛ አድርጋ ቀርባታለች ሰላም እና በዛ ነገር ላይ ደግሞ ሀና ልትነግራትም ልትመክራትም ብዙ ነገር ልታረግም ብትሞክርም እንግዲህ አንዳንድ ጊዜ ፍቅር ከያዘን እኛ ሴቶች እኛ ያልነው እንጂ ያ ሰው የሚለን ነገር ምንም ቢለን ከወደድን አንመለስም። ምክንያቱም የወደድነው ሰው እስከሆነ ድረስ ያን ሰው ነው እንጂ ወይም ደግሞ የራሳችን አይምሯችን የሚለንን ሀሳብ ነው እንጂ የምንረዳው ሌላ ሰው ሀሳብ አስተያየት ቢሰጠን ብዙ ጊዜ አናስተውልም። ነገሮች ከረፈዱ ዋጋ ካስከፈሉን በኋላ ነው የሚገቡን እና ሰላምም እዚህ ጋር እንግዲህ ዋጋ ከከፈለች ነገሮች ከረፈዱ በኋላ ነው ይሄ ሁሉም ነገር ይገባታል ብዬ የማስበው። አሁን ላይ ምንም ነገር ሀና ብትላት ወይ ደግሞ ይሄ ሰው ላንቺ አይሆንሽም ይሄ ሰው የሚሆን አይደለም ብላ ብትነግራት እንትን አትልም አትረዳትም። እሷ ግን በአይኗም ስላላየችው የቱ እንደሆነ በስም ነው እንጂ በአይን አላየችውም። እናቷ ያስጠነቀቀቻት ሀና
ያስጠነቀቀቻት ልጅ መሆኑ ከሰላም ጋር ሪሌሽንሽፕ ያለው ወይ ጓደኝነት ያለው አላወቀችም ሀና። ነገር ግን አንድ ቀን ታስተዋውቃታለች ብዬ ተስፋ አደርጋለሁ። ስታስተዋውቃት ግን ሀና ይሄን ነገር መናገር አለባት ወይም ደግሞ ገልጻ እንደዚህ ብላለች እትዬ ብላ ትናገራለች ወይስ አትናገርም? ልትናገርም ላትናገርም ትችላለች። ብትነግራትም ግን ታምናታለች የሚል ተስፋ የለኝም። እሱ ምናልባት ወደ ሀና ከሄደ ሀናን ከጠየቀ እውነትም እንዳሉት እሱ ጠይቋት ሀናን ካስቸገራት ሀና ደግሞ ለሰላም መንገር ነገር ካመጣች እንግዲህ ይህን ሰዓት ትነቃለች ወይ ደግሞ ወደ ራሷ ትመለሳለች። ይሄ ፍቅርን ለመተው ተስፋ ትቆርጣለች የሚል ተስፋ አለኝ ሰላም እንጂ በአሁኑ ሰዓት ምንም አይነት ነገር ቢባል ሰላም የመስማት ነገሯ በጣም ጥቂት ነው። አትሰማም። ምክንያቱም በሱ ፍቅር ስለተያዘች መስማትም አትፈልግም። እሷ የምትፈልገው አይምሮዋ የሚላትንና እሱ የሚላትን ነገር ነው በአሁኑ ሰዓት ማድረግ የምትፈልገው መስማት የምትፈልገው ሰላም። ማንም እንዲህ ብላት መስማት አትፈልግም። ምክንያቱም ታስቧለች፣ ትጨነቃለች፣ ከእሱ ጋር መሆን ነው የምትፈልገው። ብዙ ነገሮች ስለምታስብ አሁን ሌላ ሰው መስማት አትፈልግም። እንግዲህ ሀናን በጣም ሲያስጠነቅቋት ነበረ። የሚያስጠነቅቋት በተደጋጋሚ ስልክ ሲደውልልሽ የነበረው እሱ እንደሆነ አውቄያለሁ። አንተነህ በጣም ሲደውልልሽ ነበረ ስልክ። በደወለልሽ ሰዓት ግን ለምንድን ነው የሆነ ግልጽ አድርገሽ ንገሪኝ፣ ሁሉንም ነገር ሚስጥርሽን ለእኔ ንገሪኝ ማለት አይደለም። ለእኔ ሁሉንም ሚስጥርሽን መናገር ባቺ እንኳን ግን ራስሽን ጠብቂ። አንተነህ በተደጋጋሚ ስልክ ሲደውልልሽ አይቻለሁ ብለው ለሰላም እንግዲህ መናገር ለሀና ይሏታል። ምክንያቱም እሱ በተደጋጋሚ ሀና ጋር እየደወለ ነው። እዚህ ጋር ሰላም በእንደዚህ አይነት መንገድ እሱን እየፈለገች፣ እሱ ግን ስልክ የሚደውለውም ሆነ ወይም ደግሞ ከእሷ ጋር መሆን የሚፈልገው ከማጋ ነው ከሀና ጋራ። ሀናንም እኮ ለቁም ነገር አይደለም። አንተነህ ሀናን ለቁም ነገር ፈልጓት ሳይሆን አንተነህ የፈለጋት ሀናን ለጊዜያዊ ነገር ነው። ያ ነገር ደግሞ እንዲሆን አልፈለገችም አሰሪዋ። እንግዲህ እሷ ያለችው እትዬ ስላሰቡልኝ አመሰግናለሁ፣ ከዚህ ቤት ውጭ ግን አይቼው አላቅም ምናምን ብላ ነገሮችን ለመሸፈን ግን በተደጋጋሚ ስልኳን ከየት እንዳመጣ እንግዲህ ሳይታወቅ እሱ በጣም እየደወለላት ነበረ። ለሀና ይሄንን ደግሞ ለሀና እንደሚደውልላት ምናምን ግልጽ ሆኖ ሰላም የምታውቀው ነገር የለም። ሰላም የምታውቀው እንደውም እንዳልደወለላት እሱ ለማ እየደወለ ነው ለእሷ የማይደውለው ለሀና እየደወለ ለሰላም መደወሉን ትቶ እንግዲህ እዚህ ጋር ሀናና ሰላም ሀና ስልክ ተቀብላ ሰላም የሀና ስልክ ተቀብላ ትደውለታለች። አንተነህ እጅ ውስጥ የገባው የሰላም ስልክ የሀና ስልክ እንዴት ነው? ሰላም በደወለችለት ጊዜ ነው። ሰላም የደወለችው በእሷ ስልክ አላነሳ ሲላት በሀና ስልክ ትደውልለታለች። በዛ ሰዓት ላይ በተደጋጋሚ እንደሚያወራት እንግዲህ ያዩት እሳቸው እዚህ ላይ ነው። ይሄንን ግን ሀና ታውቃለች? አታውቅም። ሀና ስለማታውቅ ነው በተደጋጋሚ ይህን ነገር እንግዲህ እዛ ቁርስ ልታደርስ በሄደችበት ሰላምን ትጠይቃታለች። አንተነህ እንደዚህ በዚህ ልክ ክፉ ነው ወይ? ማለቴ በተደጋጋሚ ስልክ ይደውልልኛል ሳይሆን እትዬ ኩሽና መተው ተጠንቀቂ አሉኝ። ከሱ ተጠበቂ ወይስ ከሱ ተጠንቀቂ አሉኝ። ግን እሱ ይህን ያህል ክፉ ሰው ነው ወይ ብላ ማንን ነው የምጠይቀው? ሰላምን። ሰላም ደግሞ እዚህ ጋር መልሳ ምን ትላታለች? እኔ አይደለም እንደዚህ መሰቃይለት እንደዚህ ሙንለት አንተነህ ማለት ፍቅረኛ የሱ ነው ብላ ለማን ነገረቻት? ለሀና ነገረቻት። ሰላም እዚህ ጋር እንግዲህ እንዴት እንደዚህ ሊሆን ቻለ? ለምን ደወልሽለት? በእንዴ ስልኬን ሊያገኝ ቻለ? እሱንማ አንቺን ልጠይቅሽ። እንግዲህ አንስቻ አናገርኩት ነው እንጂ ስልክ ደግሞ እሷ ሰጠው አላለችም። እንዴት ሊያገኝ ቻለ? ምን ብላው ነበረ እሳቸው? እሱ አንድ ነገር ማግኘት ከፈለገ እንዴትም ሊያገኝሽ ይችላል፣ ግን አንቺ ከሱ ተጠንቀቂ የሚል ነገር ነበረ ለሀና የነገሯት። እሳቸውም ደግሞ እንግዲህ አሁን ላይ የተናገሩት ነገር ምንድን ነው? ከሱ ተጠበቂ ነው ያልኩት ወይም ደግሞ ከሱ ተጠንቀቂ ባሉ ጊዜ እንግዲህ እዚህ ጋር ነው ነገሩን ግልጽ አድርጋ የተናገረችው ሰላም። ስልኩን በምን እንዳገኘ ባታውቅም ግን በሀና ስልክ እሷ አናግረዋለች። አንቺን ሊያገኝሽ ፈልጎ ሊሆን ይችላል በእኔ ስልክ የደወለው ብትላትም ሰላም ግን አላመነችም። የኔ ስልክ ክፍት ሆኖ እንዴት አንቺ ጋር ሊደውል ይችላል? እዚህ ጋር እንግዲህ ሀናና ሰላም ቅር ሊባባሉ ነው። ምክንያቱም የፈለገችው ነው ሀና የመሰላት። ሀናን ደግሞ አስጠንቅቃለች የሰላም እናት እንግዲህ ከሰላም ጋር ፍቅር እንዳለው ምናምን አውቃ አይደለም ሀናን ያስጠነቀቀቻት። እሱ የብዙ ሴቶችን ህይወት ስላበላሽ ነው አንተነህ እንድትጠነቀቅ ያደረገችው። ይሄን ጊዜ ግን እሷ ስላላመነች ምን አለች?
ፈልገሽው ነው ወይ ምናምን ብላ እንግዲህ ሰላም ሀና ደግሞ በፍጹም ይሄ ነገር የታወቀው የተግባብተን የማውቀውን ነው ስልኬን ራሱ ከየት እንዳመጣን ያላቅም እንዴት እንደደወለልኝ የማውቀው ነገር የለም ምናምን ብላ ስትመልስላት ትመለከታላችሁ። እሷ ግን ይሄን ሰዓትም ቢሆን አላመነችም። አሁንም ጥርጣሬ ልቧ ውስጥ ገባ። እንግዲህ የተፈራው ነገር ሆኗል። የተፈራው ነገር ሰላም ሀናን ተቀይማታለች። ለምን ተቀየመቻት? ገና እሷ ፈልጋ ያዋራችሁ ነው። እውነታው ሊገባት አልቻለም። ሰላም እዚህ ጋር ልትማንን እሱ እየተጫወተባት ወይ ደግሞ ለጊዜያዊ ነገር እንደፈልጋ ሊገባ ስላልቻለ ሀናን ተቀየመቻት። እንግዲህ ሀናን ውጭልኝ ብላ ከክላሷ ስታስወጣት ነው የምትመለከቱ። ከክላሷ ታስወጣትና በቃ ብቻዬን መሆን የምፈልገው ብቻዬን መሆን ስለምፈልግ ነው ቤቱን ለቀሽ ውጭልኝ ትላት ታስወጣታለች። ተተቀየምሽኝ በጣም ይቅርታ፣ ስልክሽን ከየት አመጣው? ስልኳን ደግሞ ፈልጋ የሰጠች ነው የመሰላት ሰላም ግን አይደለም። ስልኳ እንግዲህ በምን መስመር እንደተቀበለ ባይታወቅም ግን ፈልጋ ስላልሰጠች ወይ ደግሞ እሷ አንተነን የመፈለግም ከአንተነ ጋራ ከዛ ለት ወዲህ እንግዲህ አልተያዩ። ያን ለታ አንድ አጋጣሚ ቤቷ መጣ ስራዋ ስለነበረ ብቻ ሻያፊ የተባለች ያን ሻይ ሰጠች። ግን ባያት ሰዓት ነው እንግዲህ ሲናገር የነበረው እሱ ባየው ሴቶች ሁሉ ነው። እሷ ደግሞ ሰላም አልተረዳችም። አሁን ብቻ የመሆን ነው የምፈልገው ቤቱን ለቀሽ ውጭ ብላ እንግዲህ ሀናን ስታስወጣት ነበረ። ሀና ምንም በማታውቀው ነገር ማለት ነው። ካስቀየምኩሽ እንግዲህ ይቅርታ በማለት ሀና ቤቱን ለቃ ትወጣለች። ግን እዚህ ጋር ምን አለ አንተነ ለእሷ እንደማይሆን ወይም ደግሞ እንደዚህ አይነት ሰው እንደሆነ ባህሪው ሁሉም የሰላም እናት ለሀና ነግረዋታል። ሀና ምን ታስባለች? እንግዲህ በጣም እሱ ሰላምን በጣም እንትን ሲላል ነው የምትመለከቱት። እንድታምነው የማያደርገው ነገር የለም ማለቴ እንድትረዳው እናቷን ሲያደንቅ ትመለከታላችሁ። እናቷ በጣም ጎበዝ ሴት እንደሆነች፣ ሰነፍ ሴት እንደማትወድ እንዲሁም ደግሞ ብዙ ሰው ክፉ ሰው የሚላት ስለምትበልጣቸው በጣም ጎበዝ ስለሆነች እንደሆነ ምናምን ስለ እናቷ በጣም ሲነግራት ነው ለሰላም የምትመለከቱት። ሰላም እንግዲህ ማሰብ ጀመረች ወደኋላ። ምክንያቱም ሰላም በጣም ስለምታፈቅረው እንዴት እንደምትወድ እሱ ደግሞ እንደዚህ አይነት ወንድ ሆኖ ሲገኝባት ምን ሊሰማት ይችላል? ከገጠማት በላይ በጣም የሚያማት ነገር ነው ብዬ ነው ማስበው። እና ሰላም በጣም ነው የምታሳዝነው። በእርግጥ አሁን ላይ ያለችበት ነገር ጥሩ አይደለም እየሆነባት ያለውና ብቻ ለበጎ ነው። እንግዲህ ጆሮም እንግዲህ እንደምታዩት ገንዘቤን ካሰጠኸኝ ብሎ በጣም ከሰውየው ጋር እየተዛዛተ ይገኛል። እሱ ደግሞ ያመጣ ከሆነ አንጣ፣ ምንም አይነት ንብረት እናትና አባትን የጋባንተ ስም ያስቀመጡት ገንዘብ የለም፣ ያስቀመጡትን ብርም የለም። የምን ብር ነው የምን ገንዘብ ነው በማለት እሱን እንትን ይላል። እሱ ደግሞ የእናትና የአባቴ ቤት ውስጥ ነው የምትኖረው፣ ያን ብር ካልሰጠኝ እንዳንተ ፎክሬ የምተው ሰው አይደለሁም፣ እማመጣውን እኔ ያሳይካለሁ በማለት እንግዲህ እየተዛዛቱ ነው። ነገር ግን ጉዳት እንዳያደርስበት አሴሬ ላይ በጣም ነው እንትን የሚያስፈራው። ምክንያቱም እሱ ሽጉጥ ስላለው እሱ ደግሞ ምንም ነገር ስላሌለው፣ አንደኛ ደግሞ አቅመ ደካማ ነው፣ ብዙ ነገሮች አሉና ያ ነገር ስለሆነ ያሳዝናል። ብቻ የሚሆንባቸው የደረሰባቸው ነገር በጣም ከባድ ነው። ምክንያቱም ገንዘቡን ቢሰጥ ግማሽ ብር እንኳን ሰላም ይፈጠራል ብዬ አስባለሁ። እሱ ግን ገንዘብ የመስጠትም ሆነ የአምኖ የቤተሰቦቹንም ነገር ለማካፈልም ሆነ ምንም አይነት ፍቃድ የለውም። ይሄ ደግሞ በጣም እሱን እያናደደው ነው ያለው እና ምን ሊፈጠር እንደሚችል እሱ ነው የሚያውቀው። ሰላም እንግዲህ አሁንም ቢሆን በዛው ነገር ውስጥ ነው ያለችው። በዛው ትዝታ ሀናን በመቀየም ምንድን ነው የምታደርገው? እንግዲህ ሀና በጣም ትደነግጣለች። የቤት ምሳ ዛሬ ምሳ እንግዲህ ከቢሮ መጥተዋል ምሳሌ በሉና በጣም ድንጋጤ ስሜት ነው የተሰማ ስታየው። ምክንያቱም እሷ ያስደነገጣት ፈልጋው ምናምን አይደለም፣ የሰላም ጉዳይ ነው። እንግዲህ ሰላም ከሱ ጋር ግንኙነት እንዳላት ወይ ደግሞ እሱን እንደምፈልገው አድርጋ ስለሳለቻት እሱ ደግሞ አጠገቧ ሲመጣ በጣም በድንጋጤ ነው ሰላም ያየችው ሀና ያየችውና እሱ ደግሞ ያው መደንገጡን ደንግጠሻል፣ ግን የደነገጠችበት እንደኔ አይነት ሸበላ ፊት ለፊት ወስታይ ነው የደነገጠችው ምናምን ብሎ ሲያስተባብል ታያላችሁ። እሷንም ኧረ እባክህ አላልክም ምናምን ብላ ያው ተቆጣ ትሄዳለች። እሱን ትቆጣዋለች። እሱ ደግሞ ያው እሷን ሳይ እሱን በጣም በድንጋጤ ነው ሀናን ሲያት የነበረውና ሀናም ስታዩ ክውን ያለችው ክው ያለችበት ዋና ነገሩ ምንድን ነው እንትን የሆነው ነገር እና በጣም እንትን ነው የሚለው እሱ ሀናን የሆነ ነገር አሁን ደህና እየሰራችበት ከነበረ ወይ ደግሞ ደህና እየሰራች ካለችበት ቦታ ሊረብሻት ነው እንግዲህ። ምክንያቱም ሰላም አሁን
ግራ ነው የምትጋባው። እንዴት ነው ሊሆን የሚችለው? ምን አይደለም ሰላም እሷ ራሱ እንዴት እንደዚህ ሆነች ምናምን ብላ እንግዲህ በጣም ትናንትና ስትመክራት ስለነበረ ዛሬ ደግሞ በጣም የድንጋጤ ነገር ስታይበት የፈለገችው ወይም ደግሞ በጣም የሆነ የሚያምር ነገር አይታችሁ ዋ የምትሉት ነገር ወይም የሚያስደነግጥ ነገር አይታችሁ እንደዛ አይነት ነገር ስለታየባት እንደዛ ነው የሚመስላትና ግን በጣም ነው የምታሳዝነኝ። ማለቴ ሀና ታሳዝነኛለች። ሀና በማታውቀው ነገር ወይ ደግሞ ፈልገዋለሁ ለማለት ራሱ እሷ አታውቀውም። ያየችዋችን ቅስፈት ነው። ተለያዩ። እሱ ነው እንግዲህ እያፈላለጋት ያለው እሱ ነው እንትን እየረበሻት ያለው። ግን ነገሩ እየመጣባት ያለው ደግሞ ሀና ላይ ነው። አሁን እንግዲህ እሳቸውም የሚያስቡት ሌላ ነው፣ ሰላም የምታስበው እሱ ደግሞ ለሰላም የሚሆን አይደለም፣ ለሀናም የሚሆን አይደለም። ዝም ብሎ ነገር ነው ማለት ዝም ብሎ ከሴቶች ጋር የሚሆን ሰው ነው። ያን ነገር ደግሞ ሊረዳ የሚችል የለም። እና ግን በዚህ ሰዓት ይሄ ሳይሆን ዋና ፕሮግራሟ ምንድን ነው? ቤተሰቦቿን እንትን ማለት ነው ማኖር ነው። እና ብቻ የሚያሳዝን ነው። እንግዲህ ከወደዳችሁት ጋይስ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ አብራችሁን ሆኖ ተከታተሉን ማለት እፈልጋለሁ። በጣም ነው የምወዳችሁ። ያለው ነገር ይሄ ነው። እንትን እላችኋለሁ። ወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሆኑ። የናኩቾ ጉዳይስ ምን ተባለ? ምን አውቃለሁ። ምን ማሰሙ